ልክ እንደዚህ ቆንጆ ሙሉክያ ቀለል ያለ በፈጣኑ እንዴት እንደሰራሁ ሙሉ ቪዲዮውን ተከታተሉ። በጣም የፈጠነ ነው፣ ቶሎ ነው የሚደርሰው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦች? ነው ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ ጤንነት እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያኑ ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይዝት ይበልልኝ። ያላህ ሰላምና እዝነት አይለያችሁ እያልኩ ዛሬ ደግሞ ቆንጆ የአረቦችን ወጥ ነው አብረን የምንሰራው። ሙሉክያ ተከታተሉ እስከ መጨረሻ። ለዲንዲ ትንሽ ቀርታ ዝናብ ስለጣለ ዛሬ ሳውዲ አስም ስላለብኝ ትንሽ አስመኛል። ያው እንደህና ነው አልሐምዱሊላህ። አንዳንዴ በጣም ሲያመኝ እንዲሁም ድምጤ ራሱ ያሰማል። ዛሬ ደህና ነው። ብዙም አልባሰብኩት። እስኪ በዚህ አጋጣሚ ያስም መድኃኒት የምታውቁታላችሁ ስልክ በሉ ኮሜንት ላይ አስቀምጡልኝ። ያውቀው አልሰጣውም። ቤተሰቦች በእጅ ድስት ስሰራ ብረት ድስት ሳይሆን የእውነት የኢትዮጵያ ድስት ነው የምመስለው። ግርግድ ብላ ፈኪ ናት፣ ውስጧ ፈኪ ናት። አታጠበጥብ ነው ራሱ ግንድንና ምን ብዬ ልንገራችሁ፣ በጣም ቆንጆ ነው። እናም በዚህ ቻናል ህግ የሚያስተላልፍላችሁ ስለ ምግብ ስራ ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አዲስ ኮንትራት ቤት ለሚመጡት እንዲሁም በምግብ ስራ በአሁኑ ሰዓት ምግብ ስራ አላውቅም አይባልም፣ አልፈልግም፣ አልሰራም ነው እንጂ አላውቅም አይባልም። ምክንያቱም ሶሻል ሚዲያው በጣም ብዙ ነገር አስተምራል ብዬ አስባለሁ። እኔም በዛው ስለሆነ የተማርኩት። እዚህ ቤተሰቦች ሽንኩርት ካበሰልኩ በኋላ ቲማቲም ጨምሬያለሁ። እንግዲህ ከብዙ ቦታ ሙሉክያ ሲሰራ ቲማቲም አይጨመርም። ከዚህ ቤት ግን ቲማቲም ግድ ነው። ያው የቤት እንግዲህ ጠባያቸው ይለያያል። እኛ ታዛዥ ስለሆነ እንዳሉን አድርገን መስራት ብቻ ነው። ከዚህ ላይ እንደምታወቅ ቅመም የጨመርኩት ድንብላል፣ ደርቆ የተፈጨ ድንብላልና ደርቆ የተፈጨ ነጭ ሽንኩርት ነው። ነጭ ሽንኩርት ወሳኝ ነው ለሙሉክያ። እንደውም በዛ ቢል በጣም አሪፍ ነው። የነጭ ሽንኩርት ጣዕም ወጣ ሲል ነው ሙሉክያ የሚጥመው። ያው እኛ እንግዲህ ያን ነጭ ሽንኩርት ስለጨረስን የተፈጨ ብቻ ነው ትንሽ ያገኘሁት፣ እሱን ጨምሬያለሁ። ቀለል ባለ መንገድ ነው ዛሬ ሙሉክያ የምሰራላችሁ። አብራችሁን ነው ቤተሰቦች። ሙሉክያ እንግዲህ እንደናንተ ፍላጎት እንደ ሰዎቻችሁ ነው። በዶሮ መሰራት ይችላል፣ በስጋ መሰራት ይችላል። እኔ ዛሬው በስጋ ነው ይዤላችሁ የመጣሁት። መልኩ ሽንኩርቱና ቅመሙ ጋር ካቀላቀልኩ በኋላ ተለቅ ያለ ጊርፋ ወይም ቀረፋ ጨምራለሁ ማለት ነው። ውድ ቤተሰቦች አሁን ለተወሰነ ለ5 ደቂቃ ያህል ከድነውና የሚያስፈልገኝ ያህል መጨመር ነው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንከፍተዋለን። ሙቅ ውሃ አፍልቻለሁ። ለድርጅ እንደዚህ ቅመሙ ጋር ከተዋሃደ በኋላ የሚያስፈልገኝ ያህል ውሃ ጨምራለሁ። ይህ ሙሉክያ አሰራር እንግዲህ ፈጠን ብላችሁ ቶሎ ለማድረስ ሲፈልጉ በጣም ወሳኝ ነው። ቀላል ነው፣ አያቆይም። እንዲሁም ደግሞ ጣዕሙን በጣም ቆንጆ ነው። በተለይ ነጭ ሽንኩርት እርጥቡ ቢኖራችሁ አሪፍ ነው። እኛ ግን ስለጨረስን ደረቁን ነው ትንሽ የተጠቀምኩት። ይኸው ውሃችን ትኩስ ስለሆነ መፍላቱን እየጀመረ ነው። አሁንም የተወሰነ ይፈጅነዋል። ውድ ቤተሰቦች አሁን በዚህ መልኩ መፍላት ጀምሯል። እንግዲህ በዚህ መልኩ መፍላት ከጀመረው በኋላ ስጋ ስለሆነ ደግሞ በትናንሹ የተቆራረጠ ነው። ለ20 ደቂቃ ላፍላውና መልሰን እንገናኛለን። በዚህ መልኩ በስሏል ስጋችን። አሁን ጨው እንጨምራለን። ከጨው በኋላ እንግዲህ ሙሉክያችንን ለምንጨምረው ጨዋችንን ቀንሰን ልክ መሆኑ ካወቅን በኋላ ሙሉክያችንን እንጨምራለን።
ሞለክያውን ጨምሬያለሁ። እኔ የፈጨሁት በሽንኩርት መፍጫ ነው። አንዴ እንዲቻረቡ ቤት የሚያስፈጫሉ። ሞለክያውን ከጨመርን በኋላ ምንም እንትን ስተሚል አንገጥመው በራሱ እንዲፈላ ነው። አሁን በዚህ መልኩ ሆኗል። ምንም አይነት ክዳን አልነካችም። ልክ እንደዚህ ቆንጆ ሞለክያ ቀለል ያለ በፈጣን እንዴት እንደሰራሁ ሙሉ ቪዲዮውን ተከታተሉ። በጣም የፈጠነ ነው፣ ቶሎ ነው የሚደርሰው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። ለየት ያለ ቆንጆ ሞለክያ ለአሰራር ቀላል በጣም ፍጥን ያለ ሙሉ ቪዲዮውን ጨርሳችሁ ላይክ፣ ሸር፣ ሰብስክራይብ